እግዚአብሔር የተመሰገነ ይሁን የባንክ አካውንትም የለኝም ሊኖረኝም አይችልም እስከምሞት መዝግቡት። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ትግል የፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን ነው፣ በስደት ነው። ከነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብጽ ተሰዶ ነው ያረፈው። ምን አለ ቅዱስ ዳዊት ለዚህ እኮ ነው ነግዶ ፈላሲ አነ ከመኩሉ አበውዬ እኔ እንዳባቶቼ እንግዳ ነኝ። እስኪ በሉላችሁ እኔ እንዳባቶቼ በሉ ምንድን ነኝ? እንግዳ። እንደው ከሰው ቤት ውስጥ ተመችቶት የሰውን ሁሉ ጓዝ ልዘዝበት አይደል? እንደው የሰጡትን አግኝቶ እንደ ነገሩ ነው የሚያገባው። እኛ ይሄን የእንግድነት ቤታችን አገኘ እንኖራለን። እንግዳ ቢያገኙ ይሰጡታል፣ ቢያጡ መርቆ ዘይት ይያቀራል። ይሄ ዓለም የእንግድነት ቤታችን ነው። ብናገኝ መልካም፣ ካጣንም እግዚአብሔር ይመስገን። እንዲህ ማለት ነው። ሁለተኛ ስለምን አትጨነቁ አለ? ስለ ልብስ አትጨነቁ። ለስጋችሁ ወለስጋክሙኒ ዘትለብሱ። ለስጋችሁ በምትለብሱት ነገር ደግሞ አትጨነቁ። ጥያቄ ልብስ የምንለብሰው ለስጋችን ነው ለነፍሳችን ነው? ለስጋችን ነው። በጣም ጥሩ። ለነፍሳችን ነው። ይቅርታ አድርጉልኝ። እንዴት ነው ለነፍሳችን የሚሆነው የሚባል? ሰው ልብስ ባለመልበሱ የምታፍር ነፍሱ ነው ስጋው ነው? ለምሳሌ የሞተ ሰው ቢገለጥ ያፍራል? አያፍርም። ስለዚህ የምንለብሰው ማን እንዳታፍር ነው? ነፍሳችን እንዳታፍር ነው ማለት ነው። ስጋ ልብስ ግን የስጋ የተባለበት ምክንያት ለብሶት የሚታይ ማን ስለሆነ ነው? ስጋ ስለሆነ ማለት ነው። ለብሶት የሚታይ ስጋ ስለሆነ የስጋ ልብስ ተባለ እንጂ የምንለብሰው ለነፍሳችን ነው። አንዳንድ ሰዎች አሁን አጫጭር ልብስ የለበሱ ሰዎች በተለይ እህቶቻችን አጫጭር ልብስ ለብሰው ሳይሏቸው እናቶች እንዲሁ ሳይሏቸው አጭር ለብሰው ከዛ በግድ እንትኑን ወደ ታች እንደዚህ ሲያደርጉት አይታችሁ ታውቃላችሁ። ቢሮ ሲመጡ እንደዚህ አድርገው በቃ ወደ ታች በደንብ ሊያስረዝሙ ነፍሳቸው ስለምታፈር ነው እንደዛ የሚያደርጉት። መጀመሪያ ለምን አጭር ገዛችሁ? እንደዚህ ከምትሉት ረጅም አትገዙ ነው ይቀንሳል። አጭር ኧረ እንደው ስሰማችሁ ነው አሉ ውድ እንደው ይገርማል። ረጅሙ ተርካሽ በቀላል ብር ነው የሚገኘው። ነፍስ ስለሚያጠር ነፍስ ስለምታፍር ነው። ስለዚህ ለስጋችሁ የምትለብሱት ነገር ደግሞ አትጨነቁ። ለምን ምን ለብሳለን? አኮኑ ስጋ የአጽብ ልብስ ማራዝም ይላል። ስጋ ከልብስ አይበልጥም ወይ? አሁን ተርጉሙት። ቅድም ስለተማራችሁ ስጋ ከልብስ አይበልጥም ወይ? ተርጉሙት። አሁን ቅድም ስላስተማርኳችሁ ምን ማለት ነው? ስጋ ከልብስ አይበልጥም ወይ ሲል ምን እያለ ነው? ልብስ ለእናንተ ከመስጠት ምን ማድረግ ይበልጣል እያለ ነው? ስጋችሁን መፍጠር ይበልጣል ነው። ቅድም እንዳልኳችሁ ለነፍሳችሁ ምግብ የሚሆን ነገር ከመስጠት ነፍሳችሁን መፍጠር ይበልጣል። ለስጋችሁ የሚሆናችሁን ልብስ ከመፍጠር ስጋችሁን መፍጠር ይበልጣል። ሰው ሊያደርግላችሁ የማይችለውን ስጋ መፍጠር ፈጥሬ ከሰጠዋችሁ ዓይን፣ እጅ፣ ጆሮ፣ አፍንጫ፣ እግር ፈጥሬ ከሰጠዋችሁ ሰው ገዝቶ ሊሰጠው የሚችለውን ልብስ አይሰጠንም ብላችሁ ታስባላችሁ ማለቱ። በዚያውም ላይ ለልብስ አትጨነቁ፣ ለስጋችሁ ለልብስ አትጨነቁ ማለት ምን ማለት ነው? ይሄን ለብሼው ይሄን እንትንስ ብዬው ይሄኛው የለኝም ያኛው የለኝም ብላችሁ አትጨነቁ ነው። አንዳንዱን ልብስ እኮ የምንለብሰው ለውድድር ነው። ቅዱስ ዮሐንስ አፈወርቅ ይቅርታ፣ ወንዶችም አጓጉል ልብስ ይለብሳሉ። ሴቶች ላይ ጨፈጨፍኩኝ መሰለኝ። ወንዱ ሁሉ ይለብስ የለም። የወንዱ አለባበስ ራሱ ቀጣቶ ሱሪውን ዝቅ አድርጎ እዚህ ታች ታጥቆ እናቴ በግድ ጅል ይሆናል ሰው እንደው እኮ በጣም እኮ እናቴ በስባ ነውር ነው በእውነት ማለት ነው። ነውር እኮ ነውር ነው። እንደው ሱሪያችሁን ዝቅ አድርጋችሁ
ይቁጅልነት እንደዚያ ሱሪ የለሽ ተብሎ ነው የሚሰግደው በገጠር ራሱ ሱሪ የለሽ ከተባለ ስድብ ነው። እና አሁን ምን ልላችሁ ፈልጌ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? አይ አንቺ ሴት ለምንድን ነው ውድ ውድ ልብስ እየለበሽ በከተማው መሃል ወይ በመንደር መሃል የምትሄጂው ላይ ይጠይቃል። ባሌን ደስ እንዲለው ብዬ ብለሽ ትመልሽልኝ ይሆናል ይልና አይደለም ይላል። እንደዚያ ሳይሆን አንቺ የለበስሽው ልብስ በሌላቸው ድሃ ሴቶች ላይ መመካት ፈልገሽ ነው ይላል። ያ ልብስ በሌላቸው ሰዎች ፊት እሷን ኖሯት ለብሰው በእነሱ ፊት ስታልፍ በእነዚያ በላይ የበላይነት ስሜት እንዲሰማሽ ፈልገሽ ነው። እንግዲህ እነዚያ ድሃ ሴቶች በአንቺ ምክንያት እግዚአብሔርን እንደሚሰድቡት ታውቂያለሽ ወይ ይላል። ለምን ይቺ በየሰዓቱ የምትለዋውጠው ሰጠህ፣ ለእኔ ግን በወር አንድ ጊዜ የምለውጠው አሰጠኸኝ ብላ እግዚአብሔርን ትሰድበዋለች ይላል። በልክ እኮ ነው የሚኬደው። በታመመ ሰው መሃል ሲኬደው ጀብ ተብሎ አይኬድም። ለምን ሰውየው ምን ይላል? እነዚህ የሚሮጡበት ጉልበት ሰጠህ፣ እኔ ግን ቀና ብዬ እንኳን የማይበትን ጤና ነሳኸኝ ብሎ እግዚአብሔርን ያማርራል። የታመመ ሰው ልትጠይቁዳችሁ ካካካካካካ ተብሎ አይሳቅም። የታመመ ልትጠይቁዳችሁ ስቃላችሁ። ምን ይላል? እኔን እንደዚህ ውጋት ያጣድፈኛል፣ እነሱ እንደ ቆሎ ይፈጋሉ። ምን አድርጌ ነው ጌታዬ? ከታመመ ሰው ልትጠይቁዳችሁ እንትና ይችን ጉረሻት እገሌ ጉረስ ብላ ሻይ እንትን አይባል። ተው እኔ ይሄን ከቀመስኩ ወሬ ነው እነሱ ይገላገላሉ። ለማን ያማርራል? እግዚአብሔርን ያማርራል። ስርዓት ተይዞ ነው ሁሉ ነገር የሚደረገው እግዚአብሔር ቤተሰቦች። ስለዚህ ልብሳችሁን አትጨነቁ ማለት ይሄንን ለበሳችሁ ያንን ለበሳችሁ ሰው በልብሱ አይከብርም። በጣም በልብስ አይነት በመጨነቅ አይምሯችሁን አታደንዙ። በዚህ ዓለም ፍቅር አትያዙ ማለት ነው። ለልብስ ከመጨነቃችን የተነሳ እንዳልኳችሁ ደጋግሜ እንደምናገረው ቀዳዳ ልብስ ፋሽን ሆኖ መምጣቱ ነው። ሰው የመጨረሻ ማበዱን የማይሆን ይበዝ የመጨረሻ የተቀደደ ሱሪ ፋሽን ሆኖ ሲሸጥ ይህ ምን ይባላል? የሰው ልጅ ለልብስ ከመጨነቁ የተነሳ። ስለዚህ አጌጣለሁ ብላችሁ በልብስ አትጨነቁ። የሚገባችሁን ያክል ሰውነታችሁ ከተሸፈነ ከሰው ጋር ከዋላችሁ በቃችሁ ማለት ያላችሁን አጥባችሁ በንጽህና በልክ ልበሱ። እንደዚህ ብላችሁ ጎተት ትበሉ አይደለም ያልኩት። በስነ ስርዓት ልበሱ። ግን ልብሳችሁ የሚጨምርላችሁ ክብርና ጌትነት የለም። ብዙ ልብስ በመግዛት ደስታን ማግኘት አይገባም፣ አይቻልም። ለዚህ አትጨነቁ። እንደዚያ ከሆነ ልብስ የት እናገኛለን የምትሉ ከሆነ ምን አለ? ርዕዩ ጽጌያተ ገዳም ዘከመ ይልህቁ። የምድረ በዳ አበቦችን ተመልከቷቸው እስኪ። ማን ነው ያለበሳቸው? አንዱ ቢጫ ልብስ ለብሶ አደራ አበባ፣ ጽጌረዳ ደግሞ ቀይ አበባዋን ይዛ የየራሳቸውን መልከኛ ልብስ ለብሰው አበቦቹ ይርግድ ሲሉ በተራራው ላይ ማን ነው እንደዚህ ያለው ውበት ያለበሳቸው? ገዝተው እንኳን ለሚለበሱ ከዚህ ነው ያፈልደቁት ከሰውነታቸው። እስቲ ያቸው አለ ሰሎሞን ጥቀ በኩሉ ክብሩ ይለብሰ ከማዱ ምሉ። ሰሎሞን እንኳን እንዲያ ያለ ባለጸጋ ሲሆን ከነዚህ አበቦች ያንዱን ያህል አልለበሰም ማለት። ለምን? ሰሎሞን አበባ ሊያስጠልፍ ይችላል እንጂ አበባ አያብብም። ገብቶችኋል? ሰሎሞን እንኳን የአበቦችን ያህል አልለበሰም። እና ታዲያ እነዚህ አበቦች ሳይጨነቁ እንደዚህ የሚለብሱ ከሆነ ለዚያውም ደግሞ ወናውዝ እየገዳም ዘዮም ሃሎ ወየሰማይት ወደይ ውስተ እቶነ እሳት ዘከመዚ ያለብሶ እግዚአብሔር እፎኪያክሙ ኦዙፃን ሃይማኖት። ዛሬ አብቦ ለምልሞ በመስከረም በጥቅምት አብቦ ለምልሞ የምታዩት ነገ በእሳት የሚቃጠለውን አበባ እግዚአብሔር እንደዚህ አድርጎ የሚያለብሰው ከሆነ እናንተ እምነት የጎደላችሁ ባሪያውና በአምሳሉ የፈጠራችሁ እናንተንም እንዴት አያለብሳችሁ? ወፍ ያላቸው ግን
ቄስን ተመልከቱ ማለት ነው ብለው ተርጉሞታል። የሰማይ ወፎችን ተመልከቱ ማለት የማይዘሩ የማያጭዱ ወፎችን፣ ካህናትን ተመልከቱ ማለት ካህናትን ማንም ያበላቸው እስኪ ንገሩ። ለምሳሌ እኔን ብትወስዱኝ እኔ ጓሮ የለኝም፣ እግዚአብሔር የተመሰገነ ይሁን፣ የባንክ አካውንትም የለኝም፣ ሊኖረኝም አይችልም እስከምሞት። መዝግቡት። አባ በ2018 አካውንት አይኖረኝም ብለህ ነበረ ብላችሁ በዩቲዩብ እንድትናገሩት ይሄው በ2030 አለህ እንድትሉ ማለት አለልም። አይዟችሁ እሺ። ስለዚህ ሰዎችንማ በደንብ ነው የሚይዛት፣ በደንብ ያዙት። ደግሜንም ላይ ወደፊትም አካውንት አይኖረኝም